ለምንድን ነው ኢየሱስ የሚጠናው? በኋላ መልስ ሰጡ። ሁሉም ጸጥ ነው ያሉት። ሊመልሱ አይችሉም። ይሄ መልስ ሂድን ነው። በብልጠት በፍጹም ልትመልሱት አትችሉም። እግዚአብሔር ካረዳቸው፣ እግዚአብሔር የረዳው ነው በስላሴ የማይደናገረው። እግዚአብሔር የረዳው ነው በኢየሱስ የማይደናገረው። በመገለጥ ይገላግለዋል። እግዚአብሔር ይባረክ። ሁሉም ጸጥ አሉ። እንዴ መረብ ትተን የተከተልነው ዝም። በኋላ የመጣለትን የሚያወራ ሰው አለ፣ ጴጥሮስ ችኩል የሆነ። አንዳንድ ጊዜ የወሬውን ቦታ የሚይዙ ሰዎች አሉ አይደል? በቃ ማያስወሩ። የእሱ አይነት ነው ጴጥሮስ። በእርግጥ ፍጥነቱን ተጠቅሞበታል እግዚአብሔር። ኢየሱስ በባህር ሰራ፣ አንተ ነህ እንዴ ብሎ ጥራኝ ና። ሌሎቹ ዳር ቆም፣ አይ ዛሬ ያለቀለት ምናምን እያሉ፣ ግን ጌታ ይባረክ ፍጥነቱ ጠቅሞናል። በባህር ላይ ከኢየሱስ ጋር እንደተራመደ ተራምዶ አራማጅ እንደሆነ ጌታ አሳይቶናል። አንድ ወንድማችን ወደ ጌታ የሄደው ገብረ ወልዶ ምንም ቀዥቃዣ ሆኖ ባህር ላይ ቢራመድም እምነት የጎደለ ነው የተባለው። እነሱ ገና አልጀመሩም አለ። ጎደሎ እምነት አትሌት ያለው እሱ ነው። ማዕበሉን ምኑን ንፋሱን ሲሰማ መንገዳገድ ጀመረ፣ ግን ተራምደዋል። አንዳንዴ ፍጥነታችንንም ጌታ ይፈልገዋል። እግዚአብሔር ይባረክ። አንድ ሰው ሲሰብክ ዮሐንስ በጣም ዝግ ያለ ነው አለ። ጴጥሮስ ደግሞ በፈጣን ነው አለ እና በድራማ ነገረን። ጴጥሮስና ዮሐንስን አያያዝና ጴጥሮስ በጣም ሲፈጥን በጴጥሮስ ፍጥነት ዮሐንስ ይጎተታል አለ። የጴጥሮስን አላስፈላጊ ፍጥነት ደግሞ የዮሐንስ ዝግታ ይስበዋል አለ። እና የፈጣን የሆነ ሰው እጁን አነሳ። ሁሉም ሳይተያዩ አይ እንዳመሉ በቃ ሊዘባርቅ ነው ብለው፣ ከመዘባረቅ የሚያድን አምላክ ግን መጣና ሹክ አለው። ከመዘባረቅ ያዳነን፣ ያልሆነውን ነው ብለን ቲክቶክ ከመውጣት ያዳነን ጌታ ይባረክ። ሰይጣን አጥፍቶ አይተውም። በጣም ፓሽን ሰጥቶ ያጠፋውን አጥፊ ያደርጋል። አንዳንድ ጊዜ ይገርመኛል። ስራዬ ብለው በትጋት ረጅም ዓመት ከልት የሚያስተምሩ ሰዎች አሉ። ትጋታቸው፣ ኮንሲስተንሲያቸው የእነሱ አይደለም። ትልልቅ የተረት መጽሐፍቶች አሉ፣ በጣም ትልልቅ። ከጀርባው ወገኖቼ አጋንንታዊ ፓሽን ከሌለ እኮ እነዚህ ትልልቅ ቮሊዩም ያላቸው መጽሐፍቶች እኮ አይጻፉም። እወቁ ግን በመንፈሳዊ ዓለም ያለውን ሴራ እወቁ። ከጀርባው ያለውን ቅድም ነግሬያቸዋለሁ። አጎትየው ሰነድ ደብቆ እንደወረወራቸው ለሰነዱ በጣም ጥንቃቄ እንደሚያደርግ መጽሐፍ ቅዱስ ተጋርዷል። ሰዎች እስረኞች ናቸው። ስለ ኢየሱስ በስሱ ይናገሩና ወደማይመለከተው ሄደው ቀኑ ሙሉ ሲያወሩ ይውላሉ። በማይጠቅም ነገር አንዱ እንደውም ሲያስተምር ምን አለ? ዝም ብሎ ይናገርና መጽሐፉ ላይ ግን የለም ይላል። ምን አይነት መታወር ነው ይሄ? ግን በሆነ መንፈስ ነው የምትረዱት እንጂ ብሎ ሌላ ታሪክ ይነግራቸዋል። ከነዚህ ሰዎች ጀርባ መጽሐፉን ጋራጅ መንፈስ አለ። በሱ ነው ድራይቭ የሚደረጉት። ይህን ሁሉ ዓመት የማሳሳት ፓሽን። ጌታ ኢየሱስ ክርስቶስ ይህን ሲጠይቃቸው ጴጥሮስ እጁን አነሳ። ዘባራቂ አልሆነም። ፐርሰናሊቲው ቀዥቃዣ ቢሆንም እግዚአብሔር ረዳውና እሺ፣ ለመጀመሪያ ጊዜ በሦስቱ የሥላሴ አካላት ብቻ የተደበቀ ጳውሎስ ምስጢር ሆኖ የኖረ ይላል። ጭንጋፍ ለሆንኩት ለእኔ ገለጠ ይላቸዋል። ተሰውሮ ነው የነበረው። አንዳንድ ጊዜ መጽሐፍ ቅዱስ ለምን በግልጥ አያብራራውም ከተባለ ሀምብል ላልሆኑ ሰዎች መደበቅ ስላለበት ነው። ኢየሱስ አወሳስቦብህ ነው የሚመልስ። ልትጠይቅ ጠማማ ሆነ ከመጣ አይታችሁት ከሆነ ቀጥታ ይሄ አቲቲዩዳቸውን ያይና የጠየቁትን ጥያቄ እንዳይገባቸው ቆላልፎ ነው የሚመልሳቸው። ስታነቡ መጽሐፍ ቅዱስን ሀምብል ሁኑ። በጣም ትሁቶኛ ነው ማነበው። ተገለጠልኝ ብዬ እነከሌ ያልገባቸው አልልም። ሀምብል መሆን ለመጽሐፉ ትሁት የሆኑ ሰዎች ሲመጡ ነው
ግልጥ የሚያደርግላቸው። ኒቆዲሞስ ቅን ሰው ነው። በሱ ባለ ፖዚሽን ጭልም ሲል መጥቶ በትህትና ሊጠይቀው ሲመጣ ኢየሱስን አክብሮ መምህር ሆነ ከእግዚአብሔር እንደተላክ እናውቃለን ብሎ ሪኮግናይዝ ያደረገው ገለጠለት። ጊዜ ወስዶ ክብር ለእግዚአብሔር ይሆን። ጥምም ያሉ በጥያቄ ሲመጡ አወሳስቦ ይመልሳቸዋል። ለዚህ ነው ወገኖች መቀነስ ስለፈለገ ስጋዬን ያልበላ ደሜን ያልጠጣ ያለው እኮ ሊቀንስ ነው። ትዕቢተኛው በዚህ ንግግር በመገለጥ ካላየ ቁርጥ ቆርጦ በሚጥሚጣ እየጠቀሱ መብላት እንዲመስለው ካርናል ማይንድ የክርስቶስ ስጋ ተከትፎ በሚጥሚጣ እየተነከረ አርገው ይሪሪሪ ምናምን ብለው ሄዱ። ትዕቢተኛውን ቀንሶ ትሑታን ግን እዚያ ቀሩ። እናንተስ መሄድ ትፈልጋላችሁ ሲል እነሱ ነው። ካንተ ወደ ማን ይኬዳል? አንተ የዘላለም የሕይወት ቃል አለ። ለዚህ ነው ወገኖቼ በትህትና ነው የምንጠይቀው፣ በትዕቢት አይደለም። መገለጥ ቢመጣ እኔ አብራራሁት አንልም። እግዚአብሔር ረድቶን፣ ለዚህ ነው ቀድመን የምንጸልየው ጌታ በእኛ እንዲያልፍ መሪውን እንዲይዝ። ቅድም እየሰበኩኝ ድራይቭ ሲያደርገኝና ሰዎችን ሲያጽናና ተሰማኝ ወገኖቼ። በማስተማር ውስጥ መንፈስ ቅዱስ ያንን ሊሰማ በማይችልበት ውጥረት ላለ ሰው መልእክት ሰጥቶ ነው ያመጣን። እግዚአብሔር ይባረክ። እሱ ነው የሚረዳን። ሀምብል የሆኑ ሰዎች ናቸው በመንገድ ላይ ጊዜ ሰጥቶ የነገራቸው፣ ሰዓት መድቦ። ሰዱቃውያን ፈሪሳውያን ሲመጡ አወሳስቦባቸው ነው የሚሄዱት። ይህን ሰው ገለጠለት፣ ጊዜ ወስዶ እውነት እንዲገባው አደረገው። እግዚአብሔር ይመስገን። ልባችንን ዘግተን ከመጣን በሱ ፈቃድ ነው። አንድ ቃል ሳነብ በጣም ልቤን ነካው። እግዚአብሔር ስለተቆጣቸው ዘወትር ይስታሉ ይላል። መሳትና አለመሳት በእግዚአብሔር መቆጣትና መውደድ የተወሰነ ነው። ሲወድህ ይገባሃል፣ ሲቆጣብህ ይምታታብሃል። ስለተቆጣቸው ዘወትር በመንገዳቸው ይስታሉ። በዛ ቁጣ ውስጥ ያለ ሰው መጽሐፉን ቢገልጠው በመጽሐፉ ዕውቀት መገለጥ አያገኝም። ለዳንን ለኛ ግን ቁልፍ ሰጥቶናል። ለዚህ ነው ይህን ቁልፍ ይዘን ሄደን ከፍተን ውስጡን የምናነበው እንጂ ቁልፍ ያልተሰጠውን ሰው ወደ መጋዘን ብትልኩት ሲዞር ነው የሚውለው፣ ሲሽከረከር እውነቱን አያውቀውም። እግዚአብሔር ረዳንና እኛ ስናነበው ይገባናል። ድሮ ልጆች ሆነን ሹራብ ይኖረናል። ሹራባችን ያረጅና ያረጀውን ሹራብ ክር እንፈልገዋለን። ክሩን ስለምንፈልገው ምንድነው የምናደርገው? የሹራቡን ክር መፍታት እንጀምራለን። እና ሹራቡን የሰራው ሰው ውሉን ይደብቀውና አይገኝም። ከዛ እሱን ለማግኘት ከተቸገርን በኋላ በታች ቦጫጭቀን እንጥለዋለን። እንደ መታደል ሆኖ ግን ያ ሹራቡን የሰራው ፋብሪካ ወይም ሰው ያስቀመጣትን ውል ካገኘን መተርተር እንጀምራለን። ልክ መጽሐፍ ቅዱስ ስለ ኢየሱስ ማንነት ሲገባን የተምታታ መገለጥ ይዘን አንመጣም። ከዘፍጥረት እስከ ራእይ ድረስ መተርተር እንጀምራለን። ውሉ ያላገኘው ሰው ግን የኖህን መርከብ የኢየሱስ እናት ምሳሌ ይላቸዋል። ስለ ጽዮን የተነገረውን ነገር ሁሉ ለኢየሱስ እናት ሰጥቶ ጥቅሱን አወላችሞ ይነግራችኋል። ውሉ ሲገባችሁ መጽሐፍት ስለሌላ አልተናገሩ። እግዚአብሔር 66 መጽሐፍ ቅዱስ ቢኖር 66 መልእክት የለውም። መልእክቱ አንድ ነው። ስለ ክርስቶስ ነው የሚናገረው። የብሉይ ኪዳን ጥላ፣ የአዲስ ኪዳን ደግሞ አካሉ። እግዚአብሔር የተመሰገነ ይሁን። የጥላው መልእክት ብዥታ ቢኖረውም ቅርጽ ግን ማየት እንችላለን። አካሉን ያሳየናል። እግዚአብሔር የተመሰገነ ይሁን። ውሉ ካልገባችሁ ግን አቤት መጽሐፍ ለስንት ነገር ይጠቀሳል።
ጆሆባ ይጠቅሰዋል። አሁንማ በጣም ሰልጥነው ግሪኩ ምናምን ሁሉ ማምታታት ጀምረዋል። እኛ ሁሉም ማንመጥናቸው እንደው ጤናና ዕድሜ ለነ ዶክተር ተስፋዬ ሮበሊስጥ ዶክትሬታቸውን በስህተት ትምህርት ወስደው ማንቁርትን የሚይዝ ሰባኪ ሆነዋል። አስተማሪ አገልግሏቸው ባካችሁ። መጽሐፋቸውን ግዙ። ለእነዚህ ሰዎች ትልቅ ውለታ የዋሉልን ሰዎች አሉ። እግዚአብሔር ይባርካቸው። ተምረው ጊዜ ወስደው የሚጽፉልን ወደ ግሪኩ ሄዶ ይሄ የሚለው ሰይጣን አርቋቸዋል። የመጽሐፉ ውል ስላልገባቸው መጽሐፍ ቅዱስን ስታነቡ ኢየሱስ ከገባችሁ በኋላ በየክፍሉ ታገኙታላችሁ። በዘፍጥረት ኢየሱስ ምን ጋ ነው? ዘጸአት ጋር ታገኙታላችሁ። ኢየሱስ በዘሌዋውያን፣ ኢየሱስ በዘጸአት ታገኙታላችሁ። የፋሲካው በግ ሆኖ ታገኙታላችሁ። እግዚአብሔር የተመሰገነ ይሁን። እዛ ውስጥ ታገኙታላችሁ። ንጹሕ የሆነ በግ፣ ተንኮል ወይም ነውር የሌለበት ኳሊፋይ የሆነ የሞትን መልአክ እንዲያልፍ የሚያዞር ደም። ክብር ለእግዚአብሔር ይሁን። ይህንን እውነት ሲገባች ስለ ፋሲካ አስተምራለሁ። በጣም ሲሪየስ የሆነ ደሙን አለመቀባት የሚያመጣውን አደጋ ሁሉ እናያለን። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ መሰከረ ጴጥሮስ። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። አሜን። እባካችሁ ዛሬን ፕሮግራም ስንጨርስ ለጥቂት ሰዓት ስለ መዳናችሁ አመስግኑ። እኔ አንዳንድ ጊዜ ነገር ጭልም ብሎ ሊከፋኝ ሲል እሱን አስቀምጠውና የተደረገልኝን ውለታ ሳስብ ላጉረመረምኩበት ነገር አፍራለሁ። ሰይጣን ምንም እንዳልተደረገልን የጎደለንን ነገር ቆይ ይቅርታ ብሉቱዙ እሺ የጎደለብን ብዙ ነገር ስለሚነግረን ስለ መዳናችሁ አመስግኑ። ያለ መዳን ፖሲቢሊታችን ሰፊ ነበር። በሌላ አማልክት የመጠለፍ ፖሲቢሊቲ ኤክስፖዠሩ በጣም ብዙ ነበር። ከዛ ሁሉ ገላግሎ ሳንሞት አሜሪካ ሳልመጣ ጉዳይን የጨረስኩት አሜሪካ ኤምባሲ ነው። ሽሮ ሜዳ ኢሹ ሲደረግ ቪዛዬ እዛ ነው ያለቀው። መዳን ምድር ላይ ሆኖ ኢሹ መደረግ፣ ምድር ላይ ሆኖ የሰማይ ዘገር ዜጋ መሆን። ክብር ለእግዚአብሔር ይሁን። እኛ ሀገራችን በሰማይ ነው። የሚመጣውን መድኃኒት ጌታን ክርስቶስን እንጠባበቃለን አለ። መዳን እዚህ ሆኖ ነው። አንድ የሃይማኖት መሪ ለምእመኑ ምን አላቸው መሰላችሁ? እንኳን እዚህ ምድር ድኛለው ልንል መልአኩ እንኳ ገነት በር ላይ ድናሃል ሲለን እኔ ምኑን አውቄው ብላችሁ መልሱ። አስደንጋጭ ነው። ወንጌል ግን እሱን አይለንም። ልክ አንድ የሚገዛ ቤት ቀብድ ስትሰጡ ቤቱ በሂደት ሞልቶ የናንተ እንደሚሆን የመንፈሱን መያዣ ሰጥቶናል። ጉዳያችንን ምድር ነው የምንጨርሰው። ክብር ለእግዚአብሔር ይሁን። ይህንን እውነት ለጴጥሮስ ገለጠለት። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ይላል። እንግዲህ ጠያቂው አንዱ የሥላሴ አካል ነው። መልሱን አቀባይ ደግሞ አብ የተባለው የሥላሴ የመጀመሪያው አካል ነው። በሦስቱ የሥላሴ አካላት በአንዱ ካልታገዛችሁ ኢየሱስ የእግዚአብሔር ልጅ የመሆን ነገር ስለተጻፈ አይገባችሁም። ወይ በአብ እርዳታ ወልድን
ወይ በወልድ እርዳታ ራሱንና አብን መንፈስ ቅዱስን ታውቃላችሁ። ለዚህ ነው መጽሐፍ ቅዱሳችን ስናነብ በሦስቱ የሥላሴ አካላት ትብብር ነው ይሄ እውነት የሚገባችሁ። ለመንፈስ ቅዱስ ማንነት ኢየሱስ ሲያብራራ ታዩታላችሁ። ከመሄዱ በፊት አንታለህን አያስፈልገንም እንዳይሉት ሌላ አጽናኝ ይመጣላችኋል። በባህሪ አቻ የሆነ አንዳንዴ ስራ ስትሄድ እናት ልጅ ሲያለቅስ አባትህ ይመጣል እስኪባል ተመሳሳይ አጽናኝ ነው። ተመሳሳይ አጽናኝ ባህሪ ያለው እግዚአብሔር መንፈስ ቅዱስ ይመጣል ብሎ ከመሄዱ በፊት መንፈስ ቅዱስን ያስተዋውቅ ነበር። በሥላሴ አካላት ፈቃድ ነው ኢየሱስ የገባን፣ አንብቦን አልገባንም። ያለ መንፈስ ቅዱስ መጽሐፉን ብታነቡ አይገባችሁም፣ አብስትራክት ነው። ስለዚህ ከሥላሴ አንዱ የሥላሴ አካል ጠየቀ፣ ፈታኙ እሱ ነው። መልስ አቀባዩ ደግሞ እግዚአብሔር አብ ነው። ስለዚህ ባልገባን መጠን አሁን ጴጥሮስ ሲናገር ከሆነ ኃይል ያ እርዳታ እንደመጣ ኢየሱስ ነው የመሰከረው። ለዚህ ነው ስናነብ ብቻ የገባን ስለመሰለን ነው ለእርዳታው ምስጋና የሌለን። ዛሬ ቆም በሉ። ጴጥሮስ ሲናገር የመጣለት ቫሊው እንዲሰጥ እንዲያስተውል ነው የሚነግረው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እዚህ ጋር በደንብ አድርጎ አስቀምጦታል የሕያው ቃል ትርጉም። እሱን ባነብላችሁ ደስ ይለኛል። የዮና ልጅ ስምዖን ሆይ ይላል፣ እግዚአብሔር ባርኮሃል። ይህ በሰማይ የሚኖረው አባቴ የገለጠልህ እውነት እንጂ ከሰው ትምህርት የተገኘ እውቀት አይደለም። አንተ ጴጥሮስ ነህ፣ በዚህም ማለት ላይ ቤተ ክርስቲያኔን እመሰርታለሁ። ይህችንም የምመሰርታትን ቤተ ክርስቲያን የገሃነም ኃይሎች ሁሉ ሊቋቋሟት አይችሉም። እነሆ የመንግሥተ ሰማይ መክፈቻዎች እሰጣችኋለሁ አይደለም። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። ትፈታላችሁ፣ ታስራላችሁ ለምን አልተባለም? ቁልፉን እሰጣችኋለሁ ለምን አልተባለም? በጋራ ተጠይቀው በግል ነው የመለሱት። ሲመለስም ደግሞ የመጀመሪያውን ያ መገለጥ ሊሰጠው የሚችለውን ነገር ያገኘው እዚህ ቦታ ላይ ጴጥሮስ ብቻ ነው። ባልና ሚስት አብረው አይድኑም አይደል? እኔ ዳንኩት በዚህ ዓመተ ምህረት ነው፣ በኋላ ባለቤቴ ደግሞ ምናምን ይባላል። ኢየሱስ በተመሳሳይ ሰዓት ላይገባን ይችላል። ወይ አንድ ጉባኤ ላይ ጥሪ ሲደረግ በአንድ ላይ የምንድንበት አጋጣሚ ሊኖር ይችላል። ነገር ግን የመዳን ጊዜ ይለያያል፣ ብርሃኑን የምናገኝበት። እዚህ ጋር ባለስልጣኑ አሁን እዚህ ጋር ስለ ማሰር መፍታት የተነገረው ለማን ብቻ ነው? ለጴጥሮስ ነው። ተከትለውትም ይህ ስልጣን የሌላቸው የገሃነም ደጆች ሊቋቋማቸው የሚችሉ ሰዎች አሉ። እዚህ ጋር መልስ ያልመለሱ። ግልጽ ነው የምለው ነገር ይሄ። አሁን እነዚህ ሰዎች በግልጽ ነግሯቸው የሰው ልጅ ማን እንደሆነ ይሉታል ብለው ጠየቀ። የመለሰው አንድ ነው። ስለዚህ ነው ይህን መልስ መልሰን የማሰር የመፍታት ስልጣንን ለመቀዳጀት። ለዚህ ነው ሰርፕራይዝ የሚያደርገው። ጉባኤ ላይ አጋንንት ሰዎችን ሲጥል የ20 ዓመት ክርስቲያን እኮ ነበረች። ዲያቆን የነበረች እህት ድንገት ስትወድቅ አንድ ወንድም ሲናገር ምን አለ? ልጇ ነው መሰለኝ፣ ኧረ እኔንም ፈትሸኝ አለው። ከክርስቲያን አጋንንት ይገባል ይወጣል የሚል እምነት የለኝም፣ መጽሐፉ እሱን አይለንም። ክርስቲያን ከመሰለ በትክክለኛ እውነት ነፃ ካልወጣ ሰው ግን መቼም ቢከርም አጋንንት ሊጮህ ይችላል። እኔ ወደ ጌታ ያመጣቸውን ሰዎች ቁጭ ብዬ ብርሃኑን የግላቸው እንዲያረጉ በእኔ እጅ መጫን ከሌላ
ነፃነት ተከልለው ኢየሱስን በሕይወታቸው ነግሰው በገዛ ብርሃናቸው ነፃ እንዲወጡ ነው መረዳቸው። ስለዚህ ፊታቸውን እያየው ይህንን እውነት እነግራቸዋለሁ። አንድ በጣም በሚዘገንን ሁኔታ ሰይጣን እንደሚደፍር ወንድ የሚያስጨንቃት የነበረች እህት ጌታን ተቀበለች። መንፈሱ ይሄዳል ይመጣል፣ መንፈሱ ይሄድ፣ እጅ መጫን ደከመን። ስለዚህ አይ ማስተማር ነው ያለብኝ አልኩ። በእኛ እጅ መጫን እናስወጣዋለን፣ ፓርኪንግ ሎት ይጠብቃታል። ብዙ ጥያቄያችን ነው ይሄ። በአንዱ አገልጋይ ቲቪ ላይ የታየች ሴት ሌላም ጋር መታየት የተለመደ ነው። እንዲህ አይነቱን ሰው ከመመላለስ የምናድነው በእኔ እጅ መጫን ስልጣን ዞር ያለው መንፈስ እንደወጣ እንዲቀር እጅ የጫንኩላት ሴት ነፃ አውጪ ዕውቀት ልሰጣት ይገባል። በእጅ መጫን ከሰይጣን መንግሥት ወደ እግዚአብሔር መንግሥት አናሻግርም። እጅ ይጫንላችኋል ዳግም ትወለዳላችሁ አልተባለም። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። የሰው ጸሎት ከለላ ነው የሚሰጠው። የኛ ጸሎት ነፃነት ለማገናዘብ ለመወሰን። አንዱ ሰዎች ወደ ቸርች ሲመጡ አየሩ ነፃ ከወጣ ሰዎች ለመረዳት ለመወሰን ከለላ ያገኛሉ። ሌላ ጊዜ ግን የሚጠሉት ናቸው፣ ማይገባቸው ነው፣ ተቃዋሚዎች ናቸው። በውስጣቸው ነግሶ ውስጣቸውን ዘግቶ አፒታይት ብዙ ሰዎች ወንጌልን የሚያስጠላቸው መንፈስ በውስጥ አንድ በጣም በኃይለኛ ጋንንት የዳነ ሰው የሚያገለግለውን ወንድም ምን አለው? አንተን ጣላህ ነበር አለው። እውነቱን ልንገራ አልወድህም አለው። አያችሁ? ከዛ ግን በዛ ወንድም እጅ ነው ነፃ ያወጣው። ስለ እናንተ ያለኝ ግንዛቤ በጣም ነበር ምጠላችሁ። አያችሁ? ሰይጣን ውስጥ ሆኖ እሱን ከነሱ ውስጥ የሚያወጣውን ወንጌል እንዲጠሉ ያረጋቸዋል። በገዛ ውስጣቸው ባለ መንፈስ ነፃ አውጪውን ወንጌል እንዲጠሉ ስለሚያረጋቸው ነው ያለ ማብራሪያ ብው የሚሉት ሰዎች። እስቲ ንገረኝ የምትጠላበትን ምክንያት ብትሉት አያብራራላችሁም። ግን የነገሰባቸው መንፈስ ነፃ ወጥተው እንዳያመልጡ ውስጥ ሆኖ በማስጠላት አፒታይት በመዝጋት እምቢ አሰኝቶ በእምቢታቸው ላይ ሳይሰጋ ይገዛቸዋል። የፈቀዱ ጊዜ ግን ይመጣና ጌታ ነግሰው በካልቾ መጥቶ ያባረረዋል። እግዚአብሔር ይባረክ። እግዚአብሔር የተመሰገነ። ስለዚህ ልክ ጴጥሮስ ይህንን እውነት ተናገረ። ከዛ ወሰደውና ቤተ ክርስቲያንን በዚች ዓለት ላይ ይሰራለሁ። አስቀድሞ ጴጥሮስ ያው ችኩል ስለሆነ ሌላውን አንደርማይን እንዳያረግ መነገር ነበረበት። በተገለጠልን መገለጥ ደረታችን እንዳያብጥ ክብር ልንሰጠው የሚገባው ያገዘን መንፈስ ቅዱስ ነው። እግዚአብሔር ይባረክ። በጣም ሀምብል ነው መሆነው። መልእክቴ ሰዎችን ይባርካል። ኢየሱስን ስትገልጠው ደስ ይለናል። ክብር ለእርሱ ይሁን። የተለየ አንዳንድ ሰዎች አማርኛውን ከተወለድኩበት አገር ጋር ሲያያይዙብኝ አልወድም። የተወለድኩበት አገር ሄጄ ሰብ ይሄ አማርኛ የት ነው መጣ ብለው ደስ ብሎኛል። ሌሎች እዛ ስለተወለደ ነው ያሉት ቦታ ሄጄ ሰብክ መንፈስ ቅዱስ ከብሯል። የመንፈስ ቅዱስ ኢንስፓይሬሽን ሲመጣ መማረክ እንድንችል ስለሚረዳን የተለየ አብራሪ ነን ብለን ልናወጣ አይገባንም። ለሚቀጥለው የጸጋ አገልግሎት ሀምብል መሆን ይኖርብናል። ስለዚህ ጴጥሮስ እያንዳንድሽ ዝም ስትይ እኔ እኮ ነው የመለስኩት አይንሽ ሲፈጥ ምናምን ሊል ይችል ነበር። ጴጥሮስ ረጋ በል፣ ፐርሰናሊቲ አልገለጠልህም። ይሄንን በሶስታችን ውስጥ የተደበቀ ሚስጥር ነው። ሶስት ሰው የደበቀውን ሚስጥር ውጭ ያለ ሰው ይዞት ከመጣው ትጠረጥራላችሁ። ወይ በቀለን የነገረው፣ ወይ አየለ፣ ወይ አበበ። በበቀለ ባየለ ውስጥ የተደበቀ ሚስጥር ከሶስቱ አንዱ ነው የሚነግሯችሁ። የሚሰማው ሰው አንዱ ከሆነ ወይ በቀለ ወይ አበበ ነግሮታል፣ እንትናን የነገረ ይላችኋል። ልትዋሹ አትችሉም። ስለዚህ ይሄ የኢየሱስ ሰው የመሆን ሚስጥር፣ አምላክ የመሆን ሚስጥር በአብ በወልድ በመንፈስ ቅዱስ የተደበቀ ነው። ሲፈቅድ ይገልጥላችኋል። ለዚህ ነው ዛሬ
የተለየ የምስጋና ጊዜ አድርጉ ከፋሚሊያችሁ ጋር። ጌታ ሆይ ስለዳንን ያ የዳንኩበት ቀን ብሩክ ይሁን። በቃ በኋላ ኢየሱስ ምን አለው? ይህንን አባቴ ገለጠልህ አለው። ካርናል ማይንድህ አይደለም። ጥሩ ተምረህ ሳይንቲስት መሆን ትችል ይሆናል። ይሄ ሄደህ ላይብረሪ ገብተህ አጥንተህ የምታመጣው አይደለም። ራሱ መጥቶ ሲገልጥልህ የሚገባህ ነው። ለዚህ ነው ወገኖች ሰዎች አንዳንድ ጊዜ አይናችሁን እግዚአብሔር ካልከፈተው ፊት ለፊት ያለ ህንፃ ለአይነ ስውር የለም። እንዲሁ ስለተገለጠ ህንፃ ዲቤት እናርግ ብሎ አይነ ስውር ጋር አይናማ ሆናችሁ ብታወሩ ያደክማችኋል። እንዴት እንደሌለ ዲቤት በማድረግ ችሎታው ግን ሽፋኑን ብታነሱለት ይገላገላል። ውይ ኖሮ ነው እንዴ? ስለዚህ ከዛሬ ጀምሮ ከተሰጣችሁ ነገር በላይ እግዚአብሔር ፈቅዶ ስላበራላችሁ እውነት ጌታን አመስግኑ። ይሄ ዝም ብሎ የስም ክምር አይደለም። የኢየሱስን ሁለት ባህሪያት የገለጠ ንግግር ነው ያለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ከዘላለም ዘመናት በፊት አንዱ የሥላሴ አካል አብ አባት ማለት ነው በአባትነት ተሰይሟል። ሁለተኛው አካል ደግሞ ወልድ በመባል ልጅ በመባል ተሰይሟል። ይሄ ከዘላለም ዘመናት በፊት ሰው ሳይሆን ይገለጥበት የነበረውን የባህሪውን ስም ነው የተጠቀመው። የአምላካዊ ባህሪውን የሚገልጥ ስም ነው የጨመረው። ቀዥቃዣው ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ብዙ ሰዎች መሲህ ሆነዋል፣ ተቀብተዋል። እንደ ሰው ኦርዴን ሲደረጉ የተቀቡ ሰዎች አሉ፣ እነ ዳዊት። ብዙ ሰዎች በዚህ አይነት ሁኔታ ሰውነቱን የሚያሳየውንም አምላክነቱን የሚያሳየውን ነገር ነው ጨምሮ የተናገረው። ልክ ጳውሎስ አስቀድሞ በነቢያት የተነገረ ወንጌል ነው ይላችሁና ይህም ወንጌል ብሎ ሁለት ነገሩን ይነግራችኋል። በዳዊት በሥጋ ከዳዊት ዘር እንደ ቅድስና መንፈስ ደግሞ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ኢየሱስ። እኛ አንድ ማንነት ነው ያለን ከእናት ከአባት የተገኘ ሰውነት። ኢየሱስ ግን በቤተልሔም ሰው ሆኖ ከመወለዱ በፊት ሳይመጣም የሥላሴ ሁለተኛ አካል ሆኖ በፈጣሪነት ይኖራል። ለዚህ ነው የዕብራውያን ጸሐፊ እንደው የተባረከ ሰው ነው። ዕብራውያን ምዕራፍ 1 ላይ የምናጠናው ክፍል ነው። ምናልባት ከሳምንቱ አንድ ቀን መድበን በእህታችን ፓስተር ወግዬ ቤት የምናስተምረው ክፍል ነው የሚሆነው። ደብዳቤ ጸሐፊውም ብሎ ይናገራል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ምን አይነት ኃይለኛ ሰው ነው! በአንድ አረፍተ ነገር ውስጥ ፈጣሪነቱን የፍጥረት መሰረት ጣይነቱን ይነግራቸዋል። ሁሉን ወራሽ ባደረገው ይላቸዋል። ዓለማትን በፈጠረበት። ዓለም ሲፈጠር ፈጣሪ ከሆነ እዚህ ተወልዶ በወጣትነት የምታውቁት ኢየሱስ እዚያ ዘመን ላይ ያስገኘው ሌላ ኔቸር አለው። አያችሁ፣ እዚህ ጋር የማርያም ልጅ የናዝሬት ሰፈር ሰው ቁመናው የሚታየው ገና ጺም ያላወጣ ወጣት ልጅ እንዴት ሆኖ ነው ከአብና ከመንፈስ ቅዱስ ጋር የምድር መሰረት ሲጣል እዚያ የተገኘው? እዚያ ያስገኘው አምላካዊ ያለመነሻና ያለማብቂያ ያለው ማንነቱ ነው። ዓለማትን በፈጠረበት ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በዚህ ዘመን በልጁ ተናገረን ይላል። እንዴት አይነት ወገኖቼ ጸሐፊ ቢሆን ነው ሁሉን ወራሽ ባደረገ ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ልጅ ብቻ አድርጎ አያወራችሁም፣ ይወስደዋል ወደ ኋላ።
ልክ ዮሐንስ በመጀመሪያ ቃል ነበር ሲል የዘፍጥረት ጸሐፊ ከስፔስና ከታይም በፊት የነበረ እግዚአብሔር እንዳለ ለማሳየት በመጀመሪያ እግዚአብሔር ሰማይና ምድርን በፈጠረበት አይነት በተናገረበት ሴንስ በመጀመሪያ እንዳለ ይሄ ወጣት ልጅ እዚህ ጋር ሰው ነው ያላቸው ኃጢአተኛ የሚያደርጉትን ሰው ወስዶ ዓለማትን የፈጠረበት የአብን ዕቅድ አስፈጻሚ ሆኖ ምናልባት ይሁን የማለትን ሥራ ከአብ የተቀበለ የአብን የመፍጠር ሂደት ፉልፊል በማድረግ ሰራተኛ መሆኑን ይነግራቸዋል። አዲስ አበባ ስትቆረቆር እኔ ልገኝ አልችልም፣ እዚያ የሚያስገኝ ኔቸር የለኝም። በዛ ጊዜ የነበሩ ሰዎች ሁሉ ሞተዋል። አሁን ሕያው መሆን የሚችሉበት የለም። በሕያውነት እያለ ግን አንድ ሰው ወደ ኋላ የፍጥረት ልደት ጋር እዚያ ጋር በፈጠራ ሂደት የተሳተፈ ከሆነ ሳይመጣ የነበረ ማንነት አለው። ይህንን ነው እንዲነግሩት የፈለገው። ሌሎቹ የገመቱት ግምት ቅርብ ነው፣ ከመጽሐፉ ነው የገመቱት። ግን መጽሐፉን ያነበበ ሁሉ ኢየሱስን በትክክል አውቆታል ማለት አይደለም። ተጠግቶም ሳይገባው ሲኦል ሊገባ ይችላል። ዊ ብዙ ኮተት አራግፎ መጥቶ እዚህ ድረስ መጥቶ የሚስት ሰው እግዚአብሔር ይለት ያሳዝናል። ሌላውን ሁሉ አያድንም ብሎ ጣዖት ነው ብሎ ሌላ መጽሐፍ ጥሎ አንድ መጽሐፍ ብቻ መርጮ መጥቶ እዚህ ጋር ደግሞ የሚስት ሰው ዊ እዚህ ድረስ መጥቶ ይስታል ሰው። ሌሎችን መጽሐፎች አልቀበልም የጌታ አይደሉም ብሎ ሁሉን ጥሎ መጥቶ እውነተኛው መጽሐፍ ጋር መጥቶ ደርሷል። ኦልሞስት እዛ ነው ግን በት ሎስት። እግዚአብሔር ይመስገን። ብቻ መጽሐፉም ጋር መተን የመጽሐፉን እውነት ማወቅ ወገኖቼ፣ እንደው እዛ ሄደን በዚህ ልክ ነበር የከበርኩት ሳንል እዚሁ እንዘምር፣ እዚሁ እናመስገን። እንዲህ ከብሬ ነው ወይ የፈዘዝኩት እንዳንል፣ ወይ ይሄን አታብዬ ሳጉረመርም በዚህ ልክ ከብሬ ነው አይኔ ያላየው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው። እግዚአብሔር የተባረከ ይሁን። ጴጥሮስ ይህንን ብሎ ቡም አረገው። የዚህ ነገር መገለጥ ከምን ወደም እንደሚያሻገራችሁ ልንገራችሁ። አንድን አሳ አጥማጅ ወስዶ የመንግሥተ ሰማይ ቁልፍ ተቀባይ አረገው። ይሄ የተናገርከው በአብ እርዳታ የተናገርከው መገለጥ ላይ ነው ቤተ ክርስቲያን የምትመሰረተው። ክብር ለእግዚአብሔር ይሁን። በዚህ መሰረት ላይ ነው ብዙ አጥቢያዎች አለት ባልሆነው ነገር ላይ ሊመሰረቱ ይችላሉ። በነገራችን ላይ የክርስቶስ አካል ነው እንጂ አጥቢያዎች የሰው ሊሆኑ ይችላሉ። የክርስቶስ ናት ቤተ ክርስቲያን ማለት የምንደፍረው የክርስቶስን አካል ነው። ዋስትና የለንም። ለአጥቢያ ቤተ ክርስቲያን የእግዚአብሔር መሆን ዋስትና የለንም። ሰዎች እንደ ሱቅ የራሳቸው ሊያረጓት ይችላሉ። አገልጋዮች ካላችሁ በተቻላችሁ መጠን በእናንተ ላይ ስር የሆነውን አጥቢያ የእግዚአብሔር እንዲሆን ለእግዚአብሔር ለመንፈስ ቅዱስ ቦታ ስጡ። ያለዚያ ልንቀማው እንችላለን። የማይቀማው ቦዲው ነው። አካሉ ሁሌ የእግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። በእርግጥ የእግዚአብሔር ሕልውና የሚገለጥባቸው አጥቢያዎች አሉ። መሪዎች የክርስቶስ ባላደራዎች የሆኑ ግን ቀምተው የንግድ መሰብሰቢያ የሚያደርጓት ከእንደነዚህ አይነት በሰው ከተያዙ የግል ኩባንያዎች ራሳችሁን አድኑ። ብዙ ጊዜ ቸርች በመመራበት ጊዜ ቦታው የመንፈስ ቅዱስ እንዲሆን ማድረግን በሱ መትጋት እግዚአብሔር አስተምሮኛል። ሲሪየስ ነገር ነው ወገኖች። ሰዎች ያኔ ስም ማስጠሪያ ባቢሎንን እንደሰሩ ዛሬ በቸርች ስም ባቢሎንን ሊፈጥሩ ይችላሉ። ስም ማስጠሪያ ባቢሎን የቸርች ስም ይዛ ልትመጣ ትችላለች። እግዚአብሔር ባቢሎንን አያግዝም፣ ባቢሎንን ይበትናል። እግዚአብሔር አይኖቻችንን ይክፈት። ስለዚህ ቤተ ክርስቲያኔን እመሰርታለሁ። ኤክሌሻ የሚለው ትርጉም ተጠርቶ የወጣ ህዝብ ማለት ነው። the called out ተጠርቶ የሚወጣ ህዝብ ከሆነ ነገር
ሰዎች አዲስ ሹመት ሲመጣ ምርጫ ሆኖ ሲያልቅ ካቢኔት ይሾማሉ። የተመረጡ ሰዎች ብዙ ሰዎችን በስር ሲያስቀምጧቸው በዚያ በሚሰሩበት መስሪያ ቤት ውስጥ ባለስልጣን ያደርጓቸዋል። አንድ ሌላ ባለስልጣን በሱ ልክ ከሱ በታች በሆነ ስልጣን ባለስልጣን ያደርጋል። ስለዚህ በተለያየ ጉዳይ ተጠርቶ የሚከማቻል ማህበርም ማለት ነው። ስለዚህ ቄሳር ኤክሌሲያ ልትኖረው ትችላለች። ስራ ማስኪያጃ በሱ ወክልና የሚገዙ ከማህበረሰቡ ተጠርተው የሚወከሉ ትናንት ባለስልጣን ያልነበሩ የተጠሩ ጊዜ ያ ስልጣን እንዲገዙ የሚደረግ በዛ ስልጣን። ነገሩን ለማጠቃለል ዛሬ ልክ እንደዚህ ሁሉ በዚህ የመገለጥ ዕውቀት ነው ከሰይጣን ባርነት ወጣችሁ ኤክሌሲያ ውስጥ ለመግባት የምትችሉት። የቄሳር ኤክሌሲያ ልኳ ቄሳር ነው። ቄሳር ሊገዛ በሚችልበት ራዲየስ ውስጥ ነው የምትገዛው። ቄሳር ባለው ልክ አይደለም፣ ልክ ነው የምትገዛው። ስለዚህ ኤክሌሲያ ያደረገን አካል ምን ያክላል የሚለው ለኤክሌሲያዋ ውስንነት ምክንያት ነው የሚሆነው። እኛ ኤክሌሲያ አድርገው ቤተክርስቲያን አካሉ ያደረገን ጌታስ ምን ያክላል? ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ ጉልበት ሁሉ የሚንበረከክለት አሁን ባለው ዓለም ብቻ አይደለም ሊመጣ ባለው ሁሉ ካሉ ከሚጠሩ ስሞች ሁሉ የሚልቅ ስም የተሰጠው እዚያ ዝየበት ሌላ ክልል ይኖር ይሆን የኢየሱስ ስም ባለስልጣን የማይሆንበት ብለን አንሰጋም። በሰማይም በምድር በሚታየው በማይታየው ነገር ሁሉ ስሙ ገናና ነው። ስሙ አሸናፊ ነው። አጋንንት የሚንቀጠቀጡለት። ክብር ለእግዚአብሔር ይሁን። በስሙ ፊት የሚቆም የለም። አንድ ጊዜ አንዲት እናት ጠንቋይ ቤት ሄዱ እና በጌታ አይደሉም። እና ጠንቋዩ አንድ ዘግናኝ ጥያቄ የሆነችን ሴትዮ ይጠይቃል። አንቺ ሴት ባልሽን በመርዝ የገደልሽው አንቺ አይደለሽም? አዎ ጌታዬ ምናምን ስትል ሴትዮዋ ለጉዳያቸው ቢቀመጡም በጣምስ ዘግንኗቸው ኧረ በኢየሱስ ስም አሉ። በቃ ባፍጢሙ ነው የተደፋው ሰውየው። ትርምስ ሆነ እና ሰዎች ምን ነው ማማ እንደው በርጂና ጴንጤ ሆኑ ሲል አረ ጥሎብኝ ልጄ ነው ስትል ሰምቼ እንጀራ አይደለም አሉ። ግን ማአት ነው ያፈሉት እዛ ጠንቋይ ቤት። ስሙ እንዳይጠራ ነው። ከስሞች ሁሉ በላይ የሆነ ስም። ለዚህ ነው ወገኖች ትናንት የዳነ ሰው በክፉ መንፈስ ላይ ባለስልጣን የሆነው አጋንንቶችን ድል የነሳ ንጉስ ኤክሌሲያ ስለሆነ ነው። ልክ ጴጥሮስ ይህን መገለጥ ተናግሮ ሲሄድ ለሁሉም ኤክሌሲያነትን አላወጀም። እናንተ ቆዩ፣ ጊዜ ተመድቦላችኋል፣ ሰዓት አለ መገለጥ የምታገኙት። ለጊዜው ጴጥሮስ ብሎ ዞር አረገውና አንተ ጴጥሮስ ይህንን ደምና ስጋ አልገለጠልህም፣ በዚህ በተለመደው የዓለም ዕውቀት አይደለም የገባ፣ ይህንን አባቴ ገልጦልሃል፣ ብፁዕ ነህ ካለው በኋላ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እመሰርታለሁ፣ የገሃነም ደጆች አይችሏትም፣ የመንግሥተ ሰማያን መክፈቻዎች እሰጣችኋለሁ አይልም? እዚህ ጋር እሰጥሃለሁ። እንዲህ አድሎ ለምን አረገ ብትሉት፣ አይ ብርሃኑ ለመጣለት ነው ነፃነት፣ ለተከተለ ብቻ አይደለም። አዎ አውቃለሁ አባት ቤተሰብ ትተው ነው የመጡት፣ ግን ስለተመረጡ ይረዳቸዋል። በኋላ ያ ብርሃን አግኝቷቸው ዮሐንስ ጽፎልናል፣ እነ ጴጥሮስ ጽፈዋል። እዚህ ማለት ሌሎቹ እዚህ ጋር ዝም ያሉት ሁሉ ዝም ያላሉበት ጊዜ አለ። እዚህ ጋር ግን የዚህን ብርሃን የዚህን መገለጥ ያገኘ ሰው ነው መክፈቻ መዝገ። ስለዚህ ጴንጤም ሆኖ አጋንንት የሚቋቋመው ሰው ይኖራል። ምን አይነቱም ጴንጤ? ኢየሱስን ነፃ በሚያወጣ አቅጣጫ ያልገባውን ጴንጤ። አሁን በውል አይደለ ሰዎች አሁን ከልት የስተት ትምህርት ምንም ሴንሲቲቭ አይደሉም። ብዙ ሰዎች የሆነ
አገር ቦታውን አልነገራችሁም። ሐዋርያት ብለው ራሳቸውን የሰየሙ የሥላሴን እውነት አጣመው የሚናገሩ ሰዎች ቤተ ክርስቲያን የሚሉት ሕንፃ አለ። በአካባቢው ደግሞ መሠረተ ክርስቶስ፣ ሙሉ ወንጌል ምናምን አሉ። በኋላ እነዚህ ሰዎች ምን አሉ? ሕዝቡን በምን እንሳበው አሉ። እዚህ ከተማ የሙዚቃ መሳሪያዎችን ቼክ አረጉና ጥርሳቸውን ነክሰው በጀት መድበው ሌተስት ኪቦርድ ገዝተው አመጡ። የሙሉ ወንጌል የመሠረተ ክርስቶስ ሰዎች ግልብጥ ብለው ሄዱ። ከዛ ጨዋታው የትምህርት ሳይሆን የኪቦርድ የሙዚቃ መሳሪያ ነው። በቃ ድብልቅልቅ ወጣ። የሚቀጥለው ቀን አዳራሹ ሞልቶ ጢም አለ። ከሌሎች ሰዎች ቦታ የመጡ በኋላ ለማስተማርም ሄደውባቸዋል። ኪቦርድ ስቧቸው። ስለዚህ የሌሎች ቸርቾች ተሰበሰቡና ጉዳዩ ትምህርት አይደለም፣ ለጊዜው እንዲመጡልን በሌለን በጀት አዋተን እንዲው ጥርሳችን ነክሰን ሌላውን ነገር አዘግይተን ያንኑ የተሳቡበትን ኪቦርድ እንግዛ ብለው ሌተስት ኪቦርድ ሲገዙ እኛ ኪቦርድ ካለንማ እናት ቸርቻችንን አንጠላትም ብለው ተመለሱ። ሲሪየስ ነገር ነው ወገኖች። ወደ 1.2 ሚሊዮን ሰዎች ወደ ኦንሊ ጂሰስ የተወሰዱት ከሙሉ ወንጌል ከመሠረተ ክርስቶስ ከቃለ ሕይወት ነው። ወገኖች ዛሬ እንታጠቅ። ዛሬ እግዚአብሔርን ቃል በትክክል እንወቅ። ስለዚህ ጴጥሮስ ይህንን መልስ መለሰ። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ክብር ለእግዚአብሔር ይሁን። የተናገረው ነገር ሳትመጣም አምላክ ነህ። እግዚአብሔር ይመስገን። የናዝሬቱ ሰው ብቻ አይደለህም። የሥላሴ ሁለተኛ አካል የሰማይና የምድር ፈጣሪ ነህ። እግዚአብሔር ይባረክ። ዛሬ እዚህ ጋር ብናቀውም ደስ ይለኛል። ኔክስት በተለመደው ሰዓት በሰዓቱ መተን ሰፊ ጊዜ ይኖረናል። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ክብር ለእግዚአብሔር ይሁን። ያለና የነበረ ወደፊትም የሚኖር። ለዚህ ነው ወገኖች የዕብራውያን መጽሐፍ ጸሐፊ በቃ ኢየሱስን የማላክ ሥራ ነው የሠራው። በጣም ወደው ደብዳቤ ነው። አማኞች ሆነው ያፈገፈጉ ሰዎች፣ በክርስቶስ መከተል ቅር ላላቸው ሰዎች መላእክትን ከኢየሱስ በላይ እነ ሙሴንና እነ አሮን የብሉይ ኪዳን ካህናቶችን ከፍ አድርገው አዳኙን ኢየሱስን የመሸፈን ችግር ገጥሟቸው ስለነበር ጊዜ ወስዶ እየነቀሰ መላእክት የትጋ እንዳሉ ኢየሱስ የትጋ እንዳለ። አሁን ችግራችን ወገኖቼ መላእክት ስለማንቀበላቸው አይደለም፣ መልአኩን ወስዶ በእግዚአብሔር ልክ ሲቀመጥ ያለ አደጋ ነው። ሰይጣን ብልጥ ነው ወገኖቼ። መላእክት ስለ እነሱ መሰበክ የሚያስፈልግበት የሥራ ድርሻ አላቸው። ታውቃላችሁ፣ ባልገነኑበት ሁኔታ ቦታቸው ሊብራራ ይገባል። መላእክት በወንጌል ሥራ ውስጥ ተሳትፎ አላቸው። የሆኑ ሚሽነሪ ባልና ሚስት ለአገልግሎት ሄደው ሰዎች ጠልተዋቸው በእምነታቸው ምክንያት በጊዜ እናጠፋቸው ብለው የከተማው ሰው ሁሉ ጦር ይዘው መጣ። በኋላ ባልና ሚስቱ ተንበረከኩ። ጌታ ሆይ ልናገለግል ልከህን ነበር። በዚህ መልኩ እንድንሞት ከፈለክ ወደ አንተ ነው የምንሄደው፣ ነፍሳችንን ተረከብ ብለው ቀና ሲሉ የሉም ሁሉም። ከዛ ኖረው ሊገሏቸው የነበሩ ሰዎችን ሁሉ ወደ ጌታ መጡ። ከዛ አንድ ቀን ግብዣ ተደርጎ ቁጭ ብለው ከጎሳው መሪ ጋር እየበሉ እያለ ግን እስቲ አንድ ጥያቄ ያለኝ አለ ፓስተሩ። ምን? የሆነ ጊዜ ጦር ይዛችሁ መታችሁ እኮ ልትገሉን ነበረ። አዎ። እና ግን እኮ አልገደላችሁ እንዴ? አታኩም እንዴ? ከኛ የሚረዛዝም ጦር የያዙ እኮ ልዩ ፍጥረት በቃ መጥተው ሲከቧችሁ በቃ ለዚህ ነው ያቆምነው። ለገዳዮች ታይተዋል፣ ለተረፉት ፓስተርና ሚስቱ አልታዩም። መላእክት ከወንጌል ሩቅ አይደሉም፣ ደረጃ ቦታ አላቸው። አሁን አገሬን የጨረሰው በክርስቶስ ገብርኤልን መተካት፣ ሚካኤልን አባት ማረግ ሲሪየስ ነገር ነው ወገኖች። ሰይጣን ሞኝ አይደለም። በኢየሱስ ዙሪያ ያሉትን ነገሮች አምጥቶ ኢየሱስን መጋረጃ ሲያረግ
እኛ ደግሞ እሱን ስናስተካክል ጸረ ማርያም ተባልን፣ ጸረ መልአክ ተባልን። አያችሁ ተዛባ። እኛ ቦታውን ነው የሚሰጠው መጽሐፍ ቅዱስ። መላእክት በእግዚአብሔር የተፈጠሩ ብዙ አስተዋጽኦ ያደረጉ ደቀ መዛሙርትን ከእስር ቤት አውጥተው እንዲያገለግሉ የረዱ ጴጥሮስን ከእስር ቤት አስፈትቶ የላከ እግዚአብሔር የተመሰገነ ይሁን። ባህር ከፍለው ያሻገሩ ከእግዚአብሔር ጋር እግዚአብሔር የተመሰገነ ይሁን። ቦታ አላቸው፣ የሚላኩ ናቸው። ይህንን ይጽፋል። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄ ያለው ከቶ ለማን ነው? በኩሩን ወደ ዓለም ሲያገባ ለእግዚአብሔር ለልጁ ይስገዱ ተብሏል። የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ። አያችሁ ሰጋጆቹን ወስዳችሁ የሚሰገድለትን ተሸፍኑና ለእነሱ ትሰግዳላችሁ። ግዴላችሁም ስሙኝ፣ ለመበሳጨትም እንኳ ስሙኝ። ሰው ሳይሰማ ነው የሚባል ቡ የሚለው እኮ የቁጣም የመናደጃም ነገር ስሙ እስቲ። ለዚህ ነው ምናምን በሉ። አትሊስት ስትናደዱም በመረጃ ተናደዱ። ይሄን እውነት ወገኖች። መላእክት እግዚአብሔር ይባረክ ብዙ ተአምር የሆነላቸው ሰዎች አሉ። እስከ ዛሬ ድረስ መልአክ ተሳትፎ አላቸው በአገልግሎት ውስጥ። አደጋ የሚሆነው ወስደ መልአክን በኢየሱስ ልክ ጸሐፊው ወደ 13 ምዕራፍ ነው የጻፈው እየነቀሰ። አንዱን ምዕራፍ ሙሴን ይጠቅስና ሙሴ ይላል። ሙሴን ወስደው ደግሞ ከኢየሱስ በላይ ስላገነኑ እሱን አባት አልባ ልጅ አድርገው ሲሰድቡት፣ ሙሴን ግን ሂሮ ሲያረጉ ተመልከቱ። ኢየሱስን እንደ ዲቃላ ሰድበውታል እኮ። አንተ አባትም አይታወቅ ያሉት ለዚህ ነው። እኛ አብርሃም ልጆች ነን ሲል ውስጠ ወይ ራሽሙር አለው እኮ። አንተ አባትም አይታወቅ። አያችሁ ኢየሱስን አውርደው ሲሰድቡት መተካት እኮ ሌላ ነገር ነው። ኢየሱስን አዋርደው ሙሴን ደግሞ አክብረው ሲተኩ ጸሐፊው መጣና ሙሴ ታመነ ነው፣ በቃ ከአገልጋዮች እንደሱ ትሁት የለም፣ በጣም ጥሩ። እሺ አንድ ፋብሪካ ቢኖረው አንድ ሰው ፋብሪካውን የሚመራ ማኔጀር ይቅጠር። ደግሞ የፋብሪካው ባለቤት ደግሞ የኦነሩ ልጅ አለ። ምንም ያ የፋብሪካው ማኔጀር ታማኝ ቢሆንም ሎሌ ነው የታመነ እንጂ ልጁ ግን የኦነሩ ልጅ ነው። ሙሴስ በቤቱ ሁሉ ላይ የታመነ ሎሌ ነበር። ኢየሱስ ግን የቤቱ ልጅ ነው። አያችሁ ይህ ሁሉ ማጣሪያ ሰይጣን አምጥቶ አያችሁ። በምንም ነገር ቢጋረድ ኢየሱስ ካልታያችሁ ጠፍታችኋል። ሰይጣን ግን በሆነ ነገር አምጥቶ አይጋርደው። መጽሐፍ ቅዱስ ባለ ከኢየሱስ ጋር አብረው በሚሰሩ በተጠሩ አገልጋዮች መጥቶ ሲሸፍንባችሁ ሉዝ አርጋችሁታል። በአንድም በሌላም መንገድ ኢየሱስ ከተጋረደባችሁ የመረጃውን እውነት የመስሚያ ጊዜ የላችሁም። ለዚህ ነው ወገኖቼ ሰው ሃይማኖት ሳይቸግረው የሃይማኖት መሪ ተትረፍርፎለት እያለ በዕድሜው መጨረሻ ላይ ለኢየሱስ ባዕድ የሚሆነው የተመላለሰበት የሃይማኖት መመላለስ ከኢየሱስ ውጭ አርጎት ሃይማኖት የለሽ ሳይሆን የሃይማኖት አስተማሪ ሳይቸግረው ለኢየሱስ ግን አላዋቂ ነው። እሱን ካላወቀ ደግሞ ኢየሱስን የጋረደ ሃይማኖት ጉድ ሰርቶናል። ኢየሱስን የጋረደ የሃይማኖት አስተማሪ ዶክተር ብላችሁ ሄዳችሁ ሳያውቅ እንደሚያክማችሁና በሱ ስህተት እንደምትጎዱ ነው። ለዛሬ እዚህ ጋር እናብቃ። ክብር ለእግዚአብሔር ይሁን። አንድ የመጨረሻ ጸሎትም አብረን እንጸልይና በዚህ እውነት ልባችሁ የተነካ ሰዎች ጴጥሮስ ወደ ወጣበት የአገልግሎት ክብር ከባርነት ወደ ገዥነት የተላለፈበትን ኢየሱስ የእግዚአብሔር ልጅ የመሆንን ምስጢር ዛሬ ሰምተናል። ይህንን እውነት በላያችን ላይ በመሾም ጌታን ዛሬ ጴጥሮስ ወደ ሄደበት የማሰር መፍታት ስልጣን የሚቋቋመው ወደ ሌለው ከፍታ ለመሄድ የምንወስን ሰዎች አብረን እንጸልያለን። ኢንቦክስ አርጋችሁ ላይ ያሉ ሰዎችን አግኟቸው። ሰብሰብ አድርገን ተከታታይ ትምህርት እናስተምራለን። ለእናንተ በተለየ ሁኔታ በዙም ወይም ሰብስቦ በማስተማር በሚያስችል ነገር ጌታ ይባርካችሁ። ከኔ ጋር ይህንን አጭር ጸሎት አብረን እንጸልይ።
ለተቀበሉት ሁሉ ግን ስለሚል አሁን እንዴት እንደምንቀበለው ተምረናል። ማን ብለን ስለመቀበል ተምረናልና በዛ በገባንና በተነገረን የኢየሱስ ማንነት ዕውቀት ሰው ብቻ ሳትሆን አምላክም ነህ በሚለው ዕውቀት እንቀበለው ኢየሱስን። በዚህ ዕውቀት ሕይወታችን ትራንስፎርም ይሆናል። ጌታ ድል ይሰጠናል። ስለዚህ ይህን ጸሎት አብረን እንጸልይ። እንደዚህ በሉ። እግዚአብሔር አምላኬ ሆይ ኢየሱስ ክርስቶስ ወደ እኔ መጥቷል። ዛሬ አምላክና ሰው እንደሆነ አምናለሁ። ለእኔ እንደሞተ ለእኔ እንደተነሳ ይህንንም ጨምሬ አምናለሁ። ኃጢአቴን ደምስስልኝ፣ ልጅህ አድርገህ ተቀበለኝ። አምላክና ሰው መሆኑን ዕውቅና ሰጥቼ በዚህ ዕውቀት እቀበልሃለሁ። ሰይጣንን እክዳለሁ፣ ዓለምን እክዳለሁ። አንተን የሕይወቴ ጌታ አድርጌ ሾመሃለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ጌታ ይባረክ። ፕሮግራማችንን ጨርሰናል።